ጤናስጥልን ያሬድ። ጤናስጥልን መሳይ እንደምን አለ? እንዴት ነህ? ዛሬ በዕለተ ሰንበት ተገናኝተናል። ወጀቡ እንዴት አደረገ? የሰሞኑ ወዲህ ወዲያም ያላትም የኢትዮጵያ የፖለቲካ ምንድነው የምንለው ንቅናቄ ይባል ወይ መደፍረስ ይባል ደፍርሶ ሊጠራም የሚችልበት እድል እንዳለ እንደው ምልክቶችን እያየን ነው። ለማንኛውም የሰሞኑ ወጀብ እንዴት አደረገ? እንግዲህ የነውጥ ውስጥ ያለ አገር በየቀኑ ሰበር ዜናዎች፣ አስደማሚ ዜናዎች አያጡትም እና የኢትዮጵያ ፖለቲካ ያው እየተናጠነ ያለው አገሪቷም በግጭትም በፖለቲካ ትኩሳት እየታመሰች ነው ያለችው። በየቦታው ግጭቶች አሉ። መንግስት ደግሞ መንግስት ለመምሰል የሚያደርገው መፍጨርጨር አለ በየአቅጣጫው። ስለዚህ በየቀኑ አስደማሚም አንዳንዴም አስደንጋጭ፣ አሳዛኝ፣ አሳፋሪም የሚያሸማቅቁም ክስተቶች ትሰማለህ እና ያው አለን እየተደመምን እያዘንን እየቆዘምን አለን። እንግዲህ ያሬድ እንግዲህ ከሰሞኑ ክስተቶች አንድ የአፋድ አመራር አባል ወደ ብልጽግና በማምራት የሰላም ስምምነት አደረገ የሚለው ዜና ነው። የብልጽግና ሚዲያዎች የክልሎች አልቀሩ፣ ኤፍኤም አልቀረም፣ የፕሪንት ሚዲያው በሙሉ የሽፋን ዜናቸው ግንባር ቀደም ዜናቸው አድርገውታል። ሰፊ ሽፋን ነው የሰጡት። እውነት ለመናገር በማስረሻ ሰጤ ብልጽግና የሚድን እስከሚመስል ድረስ ብልጽግና ከገባበት በሽታና አዙሪት ሲጠብቀው የነበረው ፍቱህ መድኃኒት የማስረሻ መምጣት እስኪመስል ድረስ ነው ሰፊ ሽፋን የሰጡት። በዚህ ደረጃ መውደቃቸውን፣ በዚህ ደረጃ እየፈራረሱ መሆናቸውን ያልተረዳ ካለ ምናልባት ያልባንንም ካለ አሁን በሚገባ ይገለጽለታል። እውነትም ብልጽግና እየፈራረሰ ነው። አንድ ግለሰብን ይዞ እንዲህ አይነት ድምቀት ያለው ፕሮፓጋንዳ ላይ መጠመዱ፣ የዚህ ደግሞ ፕሮፓጋንዳ አጃቢ ሆነው የመጡት ኢጋድና የአፍሪካ ህብረት ደግሞ የበለጠ ነገሩን ሌላ መልክ እንዲይዝ አድርገውታልና አሁን እንደምንሰማው ከሆነ የአፍሪካ ህብረት በጉዳዩ ላይ አስቸኳይ ስብሰባ ሊያደርግ እንደሆነ ነው ያው ስራ አስፈጻሚ ኮሚቴ አባላቱ። ምክንያቱም የተደረገውን ነገር በተመለከተ የመጣባቸው ያለውን የህዝብ ቁጣ የሚቋቋሙት አልሆነም። በበርካታ ተቋማት በበርካታ አካላት ነው እንግዲህ ተቃውሞ እየቀረበባቸው የሚገኘው ከህዝቡ ባሻገር። እንዴት አየው? ይህን አጠቃላዩን ሂደት እንዴት ስትከታተለው ነበር ያሬድ? በወቅቱ አጠር ያለ ነገሩን የታዘብኩበትንም መንገድ ሼር አድርጌያለሁ በማህበራዊ ድረገጽ። ለእኔ የሚታየኝ ነገር ይሄ የቅቡልነት ዲፊሲት ኪሳራ የገጠመው የአገዛዝ ስርዓት ብዙ ነገሮችን እየጣሰ በጣም መጥፎ ሲግናል፣ መጥፎ ምልክቶች እየሰጠ ነው። የሰላም ድርድር እንዲዋረድ፣ ለሰላም ድርድር የሚሰጡ ቦታዎች እንዲረክሱ፣ ሽምግልና የሚባለው ነገር ትርጉም እንዲያጣ፣ እውነተኛ ድርድሮች ትርጉም እንዲያጡ የሚያደርጉ ስራዎች ነው። አሁን ብቻ አይደለም፣ በተከታታይ ከዚህ በፊት ኦሮሚያ ክልል በጦርነት እየታመሰ የኦሮሚያ ክልል ታጣቂ ኃይሎች ጋር መስማማት፣ ታንዛኒያ ድረስ ሄደው መስማማት ያቃተው የአገዛዝ ስርዓት ከ6 ወር በፊት ከዛ ቡድን ተገንጥለው ወጥተው ካምፕ ውስጥ ቁጭ አድርጎ ሲቀልባቸው የነበሩ ሰዎችን አምጥቶ ልክ ሱፍ አልብሰው ከተማ እያዞሩና ትልቅ የሰላም ድርድር ተደርጓል። የኦሮሚያ ክልል ጉዳይ ግጭት አበቃለት፣ ነገሮች በቁጥጥራችን ውስጥ ናቸው የሚል አይነት በጣም የተሳሳተ መልእክት ለማህበረሰቡ ሰጥተዋል። በዛ ወቅት ግን ሰዎች ክልል ውስጥ ይገደሉ ነበር፣ ይታፈኑ ነበር፣ የመንግስት ባለስልጣናት ሳይቀር። እንግዲህ ኦሮሚያ ክልል ውስጥ ሰላም አስፍኛለሁ ተስማምቻለሁ ያለ መንግስት ነው። አሁን ባለፈው ሳምንት ይመስለኛል የክልል ውስጥ ከፍተኛ የህግ ባለሙያዎች፣ የአቃቢ ህግ ባለሙያዎች ሳይቀሩ ታፍነው የተገደለም ሰው አለ። ስለዚህ እንዲህ አይነት ሁልጊዜ የሆነ ገበናውን ወይ የሆነ ክፍተቱን ለመሸፈን ሲል ወይም አዲስ የሆነ ገጽታውን ለማሳመር ሲል የሚወስዳቸው እርምጃዎች
በማህበረሰብ ውስጥ ትልቅ ቦታ ሊሰጣቸው የሚገቡ ቫልዩዎችን የዓለም አቀፍ ማህበረሰቡ ትልቅ ግምት ሊሰጣቸው የሚችሉ ነገሮችን የሚያጠፋ ነው። አሁን የሰላም ስምምነት ሲባል በቃ ቀልድ ሆኗል በብልጽግና ቤት ውስጥ። ብልጽግና ለአንድ ሰሞን ገጽታ ሽፋን ሲል እንዲህ አይነት ሪስክ ይወስዳል። ልክ ከሶማሌላንድ ጋር ተንደርድሮ ሄዶ ስምምነት ፈርም ያለው ብሎ አብይ ስምምነቱን በፈረመበት ትንሽ ደቂቃ ውስጥ በኢትዮጵያ ዜና እንኳን ደስ አላችሁ ተብሎ ፖስተር፣ የሚገርም ፖስተሩ ስምምነቱ ከመፈረሙ በፊት የተዘጋጀ መሆኑ ምንም ጥርጥር የለውም። እኔም እዛው አዲስ አበባ ነበርኩ። የአብይ አህመድ የሆነ በቃ የባህር በር አስገኙልን የሚል ትልቅ ባነር ተሰርቶ ተለጥፎ ጭፈራ ነበር። ስለዚህ ይሄ የቅቡልነት ክራይሲስ፣ የቅቡልነት ችግር ሲገጥምህ የምትሄድበት መንገድ ነው። አሁን ከፋኖም ኃይሎች ጋር አደረግን የሚባለው ስምምነት ቀድመው ራሳቸውም የመንግስት ሰዎች ሳይቀሩ አንድ የፋኖ ቁልፍ ሰው ማረክን፣ እጅ ሰጠ፣ የተለያዩ ዜናዎች ሲሰሩ ቆይተው ዋናው ድርጅት ቁጭ ብሎ ከአንድ ግለሰብ ጋር እንዲህ አይነት ስምምነት አደረግን ማለት አሁንም በሰላም ማላገጥ ነውና አብይ አህመድ ያገዛዝ ስርዓቱ ከዚህ በፊትም ደጋግመን እንዳልነው ግጭትን መሰረት ያደረገ ነው። በግጭት ላይ ያተኮረ ግጭት ተኮር የሆነ የአገዛዝ ስልትን የተከተለው። ግን ያ አልበቃ ብሎ ደግሞ የሰላም ስምምነቶችን ሆን ተብሎ ለእንደዚህ አይነት እና ይሄ ምናልባትም እየቆየ የእረኛውና የቀበሮው ታሪክ ነው የሚሆነው። መንግስት ከልቡ ሰላም የፈለገ ጊዜ ማን ሊያምነው ይችላል? አንድ እሱ ነው። ሁለተኛው የአፍሪካ ህብረትን ሰዎችም እኔ በጣም በድፍረት መናገር የምችለው እነዚህን ሰዎችም አሳስተዋቸዋል። የመንግስት ሰዎች ትክክለኛውን የፋኖን ሰዎች አግኝተናል፣ አንተና እስክንድር ያደረጋችሁትን ኢንተርቪው ሰምቻለሁ። እነዚህ ሰዎች በተወሰነ ደረጃ ኢንጌጅመንት ነበራቸው። ስለዚህ ከዚህ ይሄን ሰውዬ ይዘው ከዋና ሰዎቹ ጋር ልክ እንደተስማሙ አድርገው እነዚህን የአፍሪካ ህብረት ሰዎች እዛች ለፎቶ እይታ ነው የፈለጓቸው። ይሄ የአገር ውስጥ ያለውን እሴት ከማበላሸት አልፈህ በአህጉር ደረጃም ሌሎች የአህጉር ተቋማትንም ጭምር አንተ የገባህበት የፖለቲካ ኮራፕሽን ውስጥ ለመክተት እና አብይ የሄዱበትን ርቀት ነው የሚያሳየውና ምንም ጥርጥር የለኝም የአፍሪካ ህብረት ሰዎች ከተወሰኑ ቆይታዎች በኋላ እውነታውን በትክክል ሲረዱት በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። ግን እንደ ሀገር እንደ ኢትዮጵያዊ የሆነ ስታየው ግን በአገዛዝ ስርዓቱ በኩል የሚደረገው ነገር ህግን መጫወቻ ማድረግ፣ ሰላምን መጫወቻ ማድረግ፣ የሀገር ሉዓላዊነትን መነገጃ ማድረግ፣ እነዚህ ሁሉ የባህር በር ፍለጋ አስመስለህ ስልጣንን ለማቆየት የሚደረጉት ስራዎች ሁሉ የአገዛዝ ስርዓቱ የገባበትን ቀውስ ማሳያዎች ናቸው መሳይ።